ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም። ጎበዝ እንዴ! እውነቴን ነው። ምግብ ሊበቅ መጠነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው እንዴ። አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው 3 ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለች። አሁንም የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅል ናችሁ አለ እኮ አይኑን አፍጥጦ ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራይ ላይ ሶምቢል ቢሰግድ ሰኞ የረሳት ይል ምን አገባኝ ብሎ አይኑን አፍጥጦ አሁን እየደበጠ ነው እንዲህ አሉ ያመናቲ። አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ እንግዲህ ረፍ እንበል። የለም ማያርፍ ጠላት አለ። እረፍት ክርስቶስ ውስጥ መግባት ነው። ስለዚህ ከዚህ በኋላ ባለ 50ን ከኪዳን ጋር፣ ባለ 50ን ከቅዱሳት መጻሕፍት፣ ባለ 50ን ከቅዱስ ቁርባን ጋር፣ ባለ 50ን ራስን ከማንጻት ጋር፣ ባለ 50ን ከይቅርታ ጋር፣ ከፍቅር ጋር፣ ከአንድነት ጋር እንድንከርም ይችናት ሶስቷ መልእክት አልቅ አፈወርቅ እኔ እንደው